ሻዕቢያ ያሰለጠነው ዘራፊ ቡድን ቀይ ባህር ገባ። እስራኤል አስመራ ላይ አነጣጠረች። ከሶማሊያ ጫፍ እስከ እስራኤል ድንበር ባህሩን ያመሰው አዲስ የመርከብ ዘራፊ ቡድን በኤርትራ የሰለጠነ መሆኑ ተጋልጧል። ጦሩ እንዲከፋፈል ያደረገው አንተነህ ጀነራሉ ጉድ መጣባቸው። ጦሩ ተሰንጥቋል ተባለ። ጀነራል ታደሰ ወረደ ላይ ያልተጠበቀ ከባድ የግምገማ ሪፖርት ወጣባቸው። ፓስፖርት የሚፈልግ 25000 ክፈል። አነጋጋሪው ድርጊት። በአንድ ወር ቀጠሮ ይሰጥ የነበረው የፓስፖርት አገልግሎት መቋረጡ ከባድ ቅሬታ ፈጥሯል። የሚስተናገደው አስቸኳይ ትዕዛዝ ብቻ ነው። ጀነራሉ ጦሩን ለሁለት ከፍሏል በሚል ከባድ ግምገማ ወጥቶባቸዋል። ከፌዴራል መንግስቱ ጋር ጦርነት ለመቀስቀስ እያሟመቀ ያለው ህወሓት ጦሩ መሰንጠቁን ያጋለጠ አዲስ ሪፖርት ወጥቷል። ሪፖርቱ አክሎም የጊዜው አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ደግሞ ጦሩን እንዲከፋፈል አድርገዋል የሚል ያልተጠበቀ ከባድ ክስ አቅርቧል። ጉዳዩ ትልቅ መነጋገሪያ ሆኗል። በሌላ በኩል ደግሞ በኢትዮጵያና በኤርትራ መካከል የባህር በር ይገባኛል የሚለው ጥያቄ መሰረት ያደረገው ውዝግብ እየተባባሰ በመጣበት በዚህ ወቅት የኢሳያስ አፈወርቂ መንግስት አዳዲስ የባህር ኃይል መርከብ ጠላፊ ዘራፊዎች ማሰማራት ቀጠናውን የሚያተራምስ አዲስ ተልዕኮ መምጣቱ ተጋልጧል። በባህር በሩ ጉዳይ ለኢትዮጵያ ሙሉ ድጋፏን የሰጠችው እስራኤል በቁጣ ሚሳኤሎቿን ወደ አስመራ እንዲያነጣጥሩ ማድረጓ ኢሳያስን ስለማስደንገጡ እየተነገረ ይገኛል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ከቀናት በፊት አምባሳደሩ እንደዋዛ ያጋለጡት የሻዕቢያ እቅድ በተግባር ተገለጠ። አሰብ በጉልበት ከተቀማው ቀጠናውን የሚያተራምስ እርምጃ ወስዳለሁ የሚል አቋም የያዙት ኢሳያስ አፈወርቂ የዘመናት ፍርሃታቸው በራቸው ማንኳኳት ሲጀምር በአደገኛ ካርድ ለመጫወት መምረጣቸው ዋጋ እንዳያስከፍላቸው ማስጠንቀቂያዎች በዝተውባቸዋል። በዚህ ማል ደግሞ ሐማስን ከምድረ ፍልስጤም አጥፋለሁ በሚል ሰበብ ጋዛን ወደ ነበርነት እየለወጠች የምትገኘው ጽዮናዊቷ እስራኤል በኢሳያስ ድርጊት ቁጣን መግለጿን የተመለከቱ መረጃዎች እየወጡ ሲሆን የእስራኤል ሚኒስትሮችና አደገኛ ጀቶች አፍንጫቸውን ወደ ቀይ ባህር አዙረው አስመራን በኢላማቸው ውስጥ አድርገው አሞራ በሰማይ ማለት ስለመጀመራቸው ነው እየተነገረ የሚገኘው። ይኸው ከባድ መዘዝ እንዳያመጣባቸው እየተዘጋ ያለው ኢሳያስ አፈወርቂ ያልተጠበቀ እርምጃ የአሰብ ወደብን በኃይል ተዋግቼ ማስቀረት አልችልም ከሚል ስጋት ተነስተው የወሰዱት እንደሆነ እየተነገረ ቢሆንም ከቀናት በፊት ጉዳዩን አስመልክቶ ባቀረብነው ዘገባ ኢሳያስ ከኤርትራ መገንጠል ጀምሮ እያሰቡበት የነበረው እቅድ መሆኑን መናገራቸው የሚታወስ ሲሆን አሰብን ከተነጠቅን ቀይ ባህርን ዳግም ሲኦል የሚያደርጉ የባህር ኃይል ዘራፊዎችን ማሰማራትን የሚመለከት መሆኑም ተነግሯል። ጉዳዩን አስመልክቶ ሆርን ሪቪው ባጋራው አዲስ ጽሑፍ እንዳመለከተው በኤደን ባህረ ሰላጤ ቀጠና የተከሰተው የባህር ላይ ወንበድና አሁን ላይ እየተባባሰ ስለመምጣቱ ያመላከተ ሲሆን በዋናነትም እንደ ኤርትራ፣ ጅቡቲና ሶማሊያ የመሳሰሉ አገራት ፌልድ ስቴት በመሆናቸው ቀጠናውን የመቆጣጠር አቅማቸው ደካማ በመሆኑ ይህ አይነት ክስተት ከዓመታት በኋላ ሊያገግም ስለመቻሉ ገልጿል። በኤርትራ በኩል አሁን ላይ የተለያዩ እንቅስቃሴዎች እየተደረጉ እንደሆነ የሚያሳየው የዚህ የሆርን ሪቪው መረጃ የኢሳያስ አፈወርቂ መንግስት ኢትዮጵያ ላይ ሲያሴር፣ በሌላ በኩል ወንበዴዎች ወደ ቀይ ባህር በር ቀጠና እያሰማራ እንደሆነ የሚያሳይ መረጃን አጋርቷል። በዚህ መረጃ መሰረት የሻዕቢያ መንግስት ኢትዮጵያ ወደ ቀይ ባህር በር ቀጠና የምትመጣ ከሆነ የባህር ላይ ወንበዴዎች ወይም ፓይሬት የሚባሉትን ሲያሰለጥናቸው የከረመውን ኃይል ወደ ቀይ ባህር ቀጠናና የቀይ ባህር መግቢያ እንደዚሁም የሰሜናዊ የህንድ ውቅያኖስ ዳርቻ በማሰማራት ቀጠናውን በማተራመስ በዲፕሎማሲውና በሰላማዊ መንገድ ያጣውን ድል ቀጠናውን በማሸበር ለማግኘት እንደሚሰራ የሚያሳይ ሚስጥራዊ መረጃ ይፋ ስለመሆኑም ተሰምቷል። ይህ የሆርን ሪቪው መረጃ ታዲያ ከቀናት በፊት አሜሪካ አምባሳደር ቲቦር ናጊ እንደዋዛ ያጋለጡት የሻዕቢያ እቅድ በተግባር የተገለጠበት ነው እየተባለ ይገኛል። ከቀናት በፊት ባጋራነው መረጃ አሜሪካው አምባሳደር በአንድ ወቅት ከቀድሞ ጠቅላይ ሚኒስትር መለስ ዜናዊ ጋር ተነጋግረው ስለተሰጣቸው አንድ አስገራሚ ጉዳይ ላይ ያልታሰበ መረጃ ማሽለኳቸው መዘገባችን ይታወሳል። በኢትዮጵያ በኩል የባህር በር መውጫና ወደብ ያስፈልገናል የሚለው ጥያቄ የገፋ መሄዱን ተከትሎ ቆየት ያሉና አዳዲስ መረጃዎች በመውጣት ላይ ናቸው። ከዚሁ ጋር በተያያዘም በኢትዮጵያ አሜሪካ አምባሳደር በመሆን ያገለገሉትና የቀድሞ የአሜሪካ የአፍሪካ ጉዳዮች ረዳት ሚኒስትር አምባሳደር ቲቦር ናጊ አሰብን በተመለከተ አንድ አነጋጋሪ ታሪካዊ ክስተት የተመለከተ አነጋጋሪ መረጃ አጋርተው ነበር። አምባሳደሩ መረጃውን ያጋሩት በኤክስ ገጻቸው ነው። ጉዳዩ አሰብን የሚመለከት ሲሆን እሳቸው በአንድ ወቅት ከቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊና ከፕሬዝዳንት ኢሳያስ አፈወርቂ ጋር ጉዳዩን አንስተው የተነጋገሩበት ሁኔታ እንደነበረም ተናግረዋል። አምባሳደር ቲቦር ናጊ ከቀድሞ ጠቅላይ ሚኒስትር መለስ ዜናዊ ጋር በተደጋጋሚ በግል ተገናኝተው መምከራቸውን አስታውሰው የኢትዮ ኤርትራ ድንበር ጦርነት ወቅትም ከሟቹ ጠቅላይ ሚኒስትር መለስ ጋር በተደጋጋሚ ተገናኝተው የነበረ መሆኑም በዚሁ የኤክስ ገጽ መረጃቸው አስታውሰዋል።
አምባሳደሩ ከአቶ መለስ ጋር በተገናኙበት ወቅትም የአሰብ ጉዳይ ተነስቶ አቶ መለስ አንድ ሀሳብን እንደተናገሩ አመላክተዋል። አቶ መለስ ስለዚሁ የአሰብ ጉዳይ ሲናገሩ ኢትዮጵያ ወደቡን በኃይል መቆጣጠር ትችል ይሆናል፣ ሆኖም የኤርትራ ተዋጊዎች ወደ አሰብ በሚገቡና በሚወጡ መርከቦች ላይ ጥቃትን በመሰንዘር ጦርነት ተራዝሞ እንዲቀጥል ማድረግ ብቻ ሳይሆን ቀጠናውንም ሰላም አልባ ያደርጉታል። ይህ ደግሞ የኢትዮጵያ ኢኮኖሚ በጦርነትና ሚሊሻ በማሰልጠን ላይ ብቻ እንዲባክን ያደርገዋል። እሱ እንዲሆን ስለማንፈልግ አሰብ በኃይል መያዝ የሚለውን ሀሳብ ከብዙ ስሌትና ጥናት በኋላ ውድቅ ማድረግ መርጠናል በማለት አምባሳደሩ የወቅቱ ውይይት አስመልክቶም ከዓመታት በኋላ መረጃውን አጋርተው ነበር። በቀጣይ መረጃ በጀነራሉ ምክንያት ጦሩ ለሁለት ተከፍሏል የሚል አደገኛ የግምገማ ጥናት ይፋ ሆኗል። ሪፖርቱ ይፋ ያደረገው ዓለም አቀፍ የትግራይ ምሁራን ማህበር በክልሉ ያለውን ሁኔታ አስመልክቶ ይፋ ባደረገው አዲስ መግለጫ በጀነራል ታደሰ ወረደ የሚመራ የትግራይ ጊዜያዊ አስተዳደር የ8 ወራት ቆይታ መገምገሙን ገልጿል። የተፈናቃዮቹ ጉዳይ ጨምሮ በክልሉ በዋነኝነት እየተነሱ ያሉ ጥያቄዎች በፕሪቶሪያው የሰላም ስምምነት ስር መፍትሄ ሊያገኙ ይገባቸዋል ያለው መግለጫው የጊዜያዊ አስተዳደሩ የ8 ወራት ቆይታን በተመለከተ ባሰናዳው ሰፊ ሪፖርት ጀነራል ታደሰ ወረደ የሚመሩት አስተዳደር ላይ ጠንከር ያለ ትችቱን ያቀረበ ሲሆን የሚዲያ ነጻነትን በማፈን እንዲሁም የተቃዋሚ ፖለቲካ ፓርቲዎች እንቅስቃሴ በማስተጓጎል በኩል ካቀረበው ከባድ ክስ በተጨማሪ አስተዳደሩ ከጊዜ ወደ ጊዜ አግላይ እየሆነ መጥቷል፣ በህዝብ ተቋማት ላይ ያልተገባ ኃይል እርምጃዎችን ወስዷል ሲልም ክሱን አሰምቷል። የጀነራል ታደሰ ወረደ አስተዳደር ባለፉት 8 ወራት የህብረተሰቡ ህጋዊ ጥያቄዎችን በኃይል ምላሽ ሲሰጥ ቆይቷል ሲል ወቀሳውን የሚቀጥለው ሪፖርቱ ይህ የኃይል አካሄድ የትግራይ ጸጥታ ኃይሎችን ለሁለት እንዲከፍል አድርጓል በማለትም በጌታቸው ረዳ አስተዳደር ጊዜ አንድ የነበረው የክልሉ የጸጥታ ሰራዊት አሁን ከሁለት ተሰንጥቆ ግማሹ ሀራ መሬት እንዲገባ አድርጓል ሲልም ለክፍልፍሉ ጀነራሉን ተጠያቂ አድርጓል። አሁን ላይ ክፍፍሉ እየተባባሰ መምጣቱን የጠቆመው መግለጫው የሰራዊቱ መከፋፈል በዚህም ሊያበቃ እንደማይችል ጭምር አጽንኦት ሰጥቶ አስጠንቅቋል። የፖለቲካና ወታደራዊ አመራሮች የጊዜያዊ አስተዳደር ውሳኔ አሰጣጥን ተቆጣጥረው ቆይተዋል ያለው መግለጫው የጸጥታ ኃይሎች አስተዳዳሪ ጉዳዮች ጣልቃ በመግባት የፕሪቶሪያው የሰላም ስምምነቱን ወደ ጎን ተጋፍቷል ያለው የትግራይ ምሁራን ማህበር ከፌዴራል መንግስት ጋር ያለው ልዩነት እየሰፋ በመምጣቱም ዳግም የጦርነት ስጋት ተፈጥሯል ሲል ገልጿል። ይህም በአስተዳደሩና በፌዴራል መንግስቱ መካከል አለመተማመን በማስፋት ማህበራዊና ፖለቲካዊ ቦችን እያጠናከረና ህዝቡ ወደ ግጭት የመመለሱ ስጋት እየጨመረ ይገኛል የተባለ ሲሆን የትግራይ ምሁራን ማህበር በዚሁ መግለጫው ይህ ልዩነት በአፋጣኝ መፍትሄ ካልተበጀለት በክልሉ ውስጥ ያለው መከፋፈል ወደ ሌላ ዙር ግጭት ያምራል ሲል አስጠንቅቋል። በመጨረሻም ፓስፖርት የሚፈልግ 25,000 ክፈል አነጋጋሪ የመንግስት መስሪያ ቤት ድርጊት አሁን የሚያስተናግደው አስቸኳይ ትዕዛዝ ብቻ ነው። የኢሚግሬሽንና ዜግነት አገልግሎት ከሚያቀርባቸው የፓስፖርት አሰጣጥ አገልግሎቶች አንዱ የሆነው በአንድ ወር ቀጠሮ ለዜጎች ሲሰጥ የነበረውን የፓስፖርት አቅርቦት የጊዜ ገደቡንና ሁኔታውን በግልጽ ባልታወቀ ምክንያት መቋረጡ ቅሬታ ፈጠረ። ሪፖርተር ያነጋገራቸው ስማቸው እንዳይገለጽ የጠየቁ አንድ ተገልጋይ ለራሳቸውና ለቤተሰባቸው አገልግሎት ለማግኘት ባለፈው ሳምንት የመጀመሪያ የስራ ቀናት ወደ አገልግሎት ዋና መስሪያ ቤት ጎተራ አካባቢ በሄዱበት ወቅት በአንድ ወር ቀጠሮ በ5,000 ብር ክፍያ ሲሰጥ የቆየው የፓስፖርት አቅርቦት አገልግሎት ለጊዜው መቋረጡ እንደተነገራቸው ገልጸዋል። ማሟላት የሚገባኝን ሰነዶች ሁሉ ይዤ ጎተራ አካባቢ በሚገኘው መስሪያ ቤት ደርሼ ወደ ውስጥ ለመግባት ምክንያት ለሰራተኞች ባሳወኩበት ወቅት በአሁኑ ወቅት እየተሰጠ ያለው ፓስፖርት በ2 ቀናት በ25,000 ብር ክፍያና በ5 ቀናት በ20,000 ብር ክፍያ የሚቀርበው ፓስፖርት ብቻ መሆኑን ተነግሮኝ አቅሜ ስለማይፈቅድ ትቼ ተመለስኩ ብለዋል። ሪፖርተር ያነጋገራቸው ሌላ አገልግሎት ፈላጊ በበኩላቸው ተመሳሳይ ምላሽ እንደተሰጣቸው ገልጸው ነገር ግን በጊዜያዊነት የተቋረጠው በአንድ ወር ቀጠሮ አዲስ ፓስፖርት የማውጣት ስራ እንደሆነ የራሳቸውን ግምት በመውሰድ ለማሳደስ መጠየቃቸውን አስረድተዋል። ይሁንና ደንበኛው ከኢሚግሬሽንና ዜግነት አገልግሎት ዋና መስሪያ ቤት ባሻገር በመሶብ የአንድ መስኮት አገልግሎት በመገኘት በመደበኛ የወር ቀጠሮ ለማሳደስ ጥያቄ ቢያቀርቡም ይህ አገልግሎት እየተሰጠ መሆኑን እንደተነገራቸው ገልጸዋል። የዘገባው ባለቤት የሆነው ሪፖርተር ጉዳዩን በተመለከተ ለኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት ምላሽ ለማግኘት ተደጋጋሚ በእጅ ስልክ ጥሪያቸውና በአጭር የስልክ መልእክት ኤስኤምኤስ ያደረገው ሙከራ ምላሽ ባለመስጠታቸው ሳይሳካ መቅረቱን አክሎ ዘግቧል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ ጂኦፖለቲካ፣ ወታደራዊና አነጋጋሪ ክስተቶችን ዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።